ቀርቻ አይደለም ሳላለቅስባችሁም ቀርቻ አይደለም ዛሬ እናንተ ላይ የተደረገውን ነገር እኔም ሳልሞክረው ቀርቻ አይደለም አቅም ስላነሰኝና ስላልቻልኩ አቁምኩት እንጂ ዛሬ የተደረገባችሁን ነገር ታውቁታል ተናግሬያለሁ ሞክሬው ነበር ምክንያቱም ኤክስትራ ነበር እኔም ላይ የተደረገብኝ ነገር እናትሽ ከመቃብር ተነስታ አራግፋ ብትመጣ ለገንዘብ ብለሽ እናትሽን አጽሞን ተኝተያታለሽ ምንድን ያልኩሽ እንዳትረሺው 10 ጊዜ እናትሽን ከመቃብር እያወጣሽ ከምትነግጂባት ለምን አጽሟን አራግፈሽ ቤት አታስቀምጪው ለእናቴ ዛሬ ሻማ ላበራ ነበር ለእናቴ ዛሬ ውሃ ሳጠጣ ነበር እኔ የሙታን ልጅ ነበርኩ የኩሳን ልጅ ነበርኩ ስትይ ነበር ገብቶሻል ለልጄ እስቲ 50 ላይክ ላኩ ያልሽ በልጄ ስም ያልሽ ላይክ ስታረጊ ስታስጠይቂ ነበር እስቲ ለኬኳ ወተት ያልሽ ባንቺ ቤት ሙድ ነው እየነገርሽባት እሷን ጨርሰሽ እናቴን እንደዚህ እኔ ሙታን ልጅ እኔ ምናምን መለየት ነው ቁም ነገሩ አብሮ አለመኖር በቃ እዛ ሴት የሞተው ይሻላል ቁርጡ የታወቀ ገብተሻል ኢትዮጵያ ገብተሽ የምትኖሪው ራሱ ማንም ቤተሰብ ስለሌለሽ አለበለዚያ ጋቢ ልግዛ ማሬ ልግዛ ወይ አንቺ አይነት ውርጋጥ ደግሞ ከሆነ ሁማኔር እየገዛሽ የቢራ መግዣ እየላክሽ እዛው ኩዌትሽ ነው ቱርክሽ ሐዋላ ላኪ ሆነሽ ነበር የምትቀር ሽንት መሽናና ሽንት መሽና አገናኝ ድርጅት ሆነሽ ነበር የምትቀመጭ ይሄ ውሸት እንዳልሆነ ልብሽ ያውቀዋል ሻንጣ ነጋዴ እንደነበርሽ ያውቃል ሻንጣ ነጋዴ ማለት 42 ኪሎ የኢትዮጵያ አየር መንገድ ይፈቅዳል ሁለት ሻንጣ አይደል የራስን ልብስ ሳይሆን የሚሸጥ ልብስ ይዘሽ ሄደሽ እሱን ሸጠሽ ትመለሻለሽ ሻንጣ ስራ ላይ ነው መሰለኝ ከዛ ሐዋላ ከዛ ቤት የሌላቸውን ሰዎች ቤትሽን እያከራየሽ አንቺ በነፃ እየኖርሽ በእነሱ ነበር የምትኖር ዋሻ ሐረግን ስታስለቀሻት እንደነበረ እኮ ግልጽ የሆነ ነገር አይደል አላውሽም በዛ ውስጥ ሁላ ጥረትሽ ግን በቱርክ በኩል ወደ ዩኬ ለመግባት ነበር ያ እንዲህ ብለ ስላወራሽ ፍቅረ ሲዝም አትጫወች ፍቅረ ሲዝም ናላው ዞሮ ኬንያ ፉፉ እየበላን ያለው እሱን ለመርዳት ብዬ ባለፈው ጌም ተጫወትኩ ያንቺ አይነት ችጋራ መስለው ደደ እረስቸው አይደለም ሊያን ግደሉልኝ አደባባይ ላይ ሊያን ግደሏትና ቤቴ ሽጭ አስገድላታለሁ ስባል እረስቸውም አይደለም እሱ ለምን አስቀመሽ ሙዚየም ይቀመጥልሽ ወይስ ዋርካ ስር የት ይሆንልሽ ምን ነው ጠበቃሽ ተኛ እንዴ ብር ጨረሰ እረስቸው አይደለም እሱንም ረስቸው አይደለም ነገራችን ላይ በጣም ያሳዝናል እዚህ ጋር ክላሲካል ቢጨምሪበት ከኋላሽ የእውነት ዋይ ሲሉ የሚል ክላሲካል ከኋላ ቢጨምሪበት ሙሉ ይሆን ነበር ቤቱ የእውነት የለም ከሚለው ጋር የለም ትዝታ ብታስገቢበት ትዝታም ቢያወሱ አንጀቴን አይመልሱ ወገን ዘመድ ሁሉ ልቤን አቆሰለው አንቺ ታወሪያለሽ እዚህ ጋር ሙሉ አድርጊው ባንዱ ዘላም ባንድ አታርጊው ልጅሽ የፀሐይ ብርሃን ስለማታገኝ ኳሻኳር በሽታ አለባት ተብሎ ልጅሽ አንቺ እዚህ ስትለፈልፊ ስለምትሆኚ ኢትዮጵያ የሚያክል ሀገር ላይ ፀሐይ 6 ወር በላይ የሚወጣባት ሀገር ቁጭ ብላ የፀሐይ እጥረት እንዳይገጥማት ቫይታሚን ዲ የአሳ ዘይት እንድታጠጫት ሐሳብ የሰጠውሽ እኔ ነኝ እያጠጣሻት አይደለም ታዲያ አይደለም ያ
በአሳ ዘይት እንደሚተካ የነገርኩሽ ነኝ። እንዳንቺ ቆረቆንዳ ተሳዳቢ አይደለሁም። ልማታዊ ጸበኛ ነኝ። ልማታዊ ይህን ታውቂያለሽ። እሺ ቱቱ ስትወጣ እኮ ይዘሽልኝ ውጪ ይዘሽልኝ ሂጂ የምትያት ነበርሽ እኮ። ለወሬ ልጅሽ ራሱ ትጠያት ነበር እኮ። ዋሸን እንዴ? ዋሸን? ቱቱን ይዘሽልኝ ቱቱ ልትሄጂ ነው፣ በቃ ይዘሽልኝ ሂጂ የምትለውን ቪዲዮ ላኩልኝ። እሺ እኔ ነኝ የአሳ ዘይት በፀሐይ ሊተካ እንደሚችል የነገርኩሽ። ፍሪጅሽን ክፈችና አሳየን። እውነት አንቺ የአሳ ዘይት እያጠጣሻት ካልሆነ አይደል? በልጇና በእናቷ እየተሰደበች ምን አለ ክላሲካል ብታስገቢበት እኮ ሁሉ እየመጣ ጠብጠብ ያደርግልሽ ነበር። ሱፐር ቻቱንም ሆነ ጊፍቱ ይሁንት። ቅራቅንቦ ቅንቅና ችጋራ ሙድ እየተያዘ ሲወራ እሱንም ረስቼው አይደለም። አልበም የለሽም እንዴ? በሲዲ ለምን አታሳትሚው? ፍላሽ አይሻልሽ? ረስቼዋለሁ። ስላረሳሽውና ስለረሳሽው ማንሽ አንቺ? ማንሽ? ምንድነሽ? ነገ እጄ ትገቢያለሽ። እሺ ዓለምና ምድር ሲዞርባት ሰው ብቻ እንድትታዘቡ ነው። እሺ የምፈልገው ምድርና ዓለም ሲዞርባት እዚህ ሀገር በሷ ምክንያት እስተምከሰስ የቆምኩላት ሰው እንደሆንኩ እናንተን አልነግራችሁም አይደል? በሷ ምክንያት እስተምከሰስ የእሷን ዩቱብ ጠብቁላት እያልኩኝ የኔ ዩቱብ ግን ጠብቁልኝ እንኳን ብያችሁ አላውቅም። ሪፖርት ስደረግ ቲክቶክ ላይ እንደዛ አስወጥቶኝ በሌላ ቲክቶክ ስገባ ትዝ ይላችኋል አይደል? ሰው ብቻ እንድታዩ። ነገ ግን እጄ ትገቢያለሽ። ነገ ጊዜ ላይ ሁሉ ሚዲያ ላይ ነው እኮ የምንውለው አይደል? ይሄን የማሰማው ልመልስ አይደለም፣ ሰው እንዲሰማ ስለምፈልግ ብቻ። እሺ ሰው እንዲሰማ ብቻ። ማን ምን ለሰው መሆን እንዳለበት ትማሩበታላችሁ። እሺ የኔ ዩቱብ የራሱ አሮባት የሶታማስ የኔ ዩቱብ ሪፖርት እየተደረገበት ቲክቶክ 10 ጊዜ የራቁት ፎቶ የነ ጆርዲ እንደዛ ሲሳሳሙ በሪስክን ምን ብያችሁ ነበር ስገባ? እውነቱን ብቻ ይዩት። ሪፖርት ይደረግብኛል አሁን ስለሚያስወጣኝ በሌላ ገባለሁ ብዬ ነግሬያችሁ ነው ማወራው የነበረው። ትዝ ይላችኋል አይደል? ስንት ቀን ነው አስወጥቶኝ በሌላ ኒክስ ገባ ነበር። እሺ የእሷን ዩቱብ ግን ሰብስክራይብ አስደረግላት ነበር። ሂዱበት፣ እነሱ ያርጉ፣ እናንተ እንደዚህ ያርጉ። እዚህስ ፌሚኒዝም ነው። ፈሳም ግሩፖች ደግሞ ክስ ይመሰርታል። ገብቶቻል? ያ አንቺ እንዲህ ስትይ ህሊናሽ ይሰዋና ሁሉ ነገር ፓንትና ቂጥ መስሎሽ ቂጡስ መሸጎር እንጂ ጭንቅላትሽ ባዶ ጠባብ ነሽ። እስቲ ደና ምግቢ ይሄ ምትበያቸው ስጋዎች አይምሮሽ ላይ ኮሶ ትላትል አድርጎብሽ እንዳታስቢ አደድቦ አጀብዘውሻል። ፕሊስ ሰላጣ ልዘዝልሽ ልክ ለልጅሽ የአሳ ዘይት እንዳዘዝኩላት። እሺ ያ እሱ እንመላለሳለን። ግን ነገ እጅ ትገቢያለሽ። የእውነት ትገቢያለሽ። ግን ሚዲያ ላይ ማን ምን እንደሆነ ብቻ እንድታዩት ነው የምፈልገው። ረስቼው አይደለም፣ የሚረሳ አንጀትም የለኝም። ታውቃላችሁ እነ ጆርዲ ምናምን እስከ ዛሬ ብሎክ ናቸው እኔ ሊስት ላይ እነ ዶክተር ቤዛ ምናምን የሚባል። እሺ
ነገሮችን ግን ዮኒ ሲባል ወላነ ጆከር ምናምን መጥፋት አለባት ብለው እኔ ሳስረዳቸው ነው በሁለተኛው ቀን እንቆምላታለን ብለው ደግሞ ሐሳብ የቀየሩት። ትዝ ይላችኋል። እሺ ይሄ የሚያሳየው ምን እንደሆነ ታውቃላችሁ? አንዳንድ ሀገሮች አሉ አራት እግራቸውን ሙሉ ሰውነታቸውን ሀገራቸው ላይ ያስቀምጡና አንገታቸውን ብቻ አሾልከው የሆነ ሀገርን መቦጥቦጥ መብላት ብቻ የሚፈልጉ ሰዎች። ሄለን ተከሰሰች ሲባል እንዴት አርገሽ ልትሰድብኝና ልትደፍሪኝ እንደፈለግሽ ነው ግልጹ። አንድ ነገር ልንገርሽ፣ እንኳን ያንቺ አይነት ጭባ ቆሻሻ አይደለም ሌላውንም በጣም እመከታለሁ። ሁልሽም እዚህ ተደራርበሽ ተለጣጥፈሽ ናላችሁ ምን ያህል እንዳዞርኳችሁ የሚያሳየው እኮ በእናንተ ዓለም የሌለ ሰው እኔ ጋር ሲመጣ እንትን አላችሁ። ለእናንተ ምን ያህል ሀያል እንደሆንኩ እንኳ እያሳያችሁኝ ያላችሁት እያሳያችሁኝ ነኝ። ደግሞ የእውነት ነኝ። ገብቶችኋል? ያ በደም ቀጥይበት፣ በደም በምትፈልጊ ይጂ። እሺ እኔም ለምመልሰው ነገሮች ግን አንዳችሁም አያገባችሁ። እንደ እድሜያችን ብናስብ ጥሩ ነው። ይቅር ተባብለን ደግሞ ያ ሁሉ ድንጋይ ሲወረወርብኝ ያ ሁሉ ነገር ሲዛትብኝ አይዞሽ ስባል ኦኬ ምናልባት ስፔን ዋንጫ ብሽሽቅ ነው እንጂ የመጨረሻ ነው እንዴ? ዋንጫ ስፔን ወሰደች። የእውነት ወሰደች። የእውነት አይ ትወስዳለች። ስፔን ስሟ ትልቅ ነው በኳሳ። ያ ንዴት ነው እንጂ ጸብ አይደለም። ይሄ ሁላ ረብሻ ለምን እንደመጣ ገብቶቿል። ባለፈው ማሜ ገርዳሜ ማሜ ጎሚስታ ማለት ነው ለምን ነው ከሊያ ጋር ማትገናኙ አልኩት። ደና ወሬ ለቃቅመሽ ትመጪ ነበር አልኩት። እንዲህ ያለች ነው በሁለተኛው ቀን መጣች። ማን ስለሆናችሁ ነው? ማንና ማን እንደሚገናኝ ነው ያለታ ነው። ለምን እንደዚህ እንደምትብረገረጊ እኔ ግልጹ ልንገርሽ። ሄለለካ መከሰስ፣ መታሰር፣ ዲፖርት መደረግ ትችላለች። ማን አባቷ ሆነች ነው? እኔ እኮ ትልቅ ኃይል ከኋላ ያለ መስሎኝ ነበር። ለካ ሰው የላትም ነው አይደል? ላንቺ ምን ያህል ኃይል እንዳለ አሳይሻለሁ ከፈለግሽ። እሺ ያ ትልቅ ኃይል ስላለ መሰለኝ ኃይል አለኝ ያለ ሰው የእናንተ ስራ ውስጥ አልቃ ይገባው። ገብቶሻል? ስላለ መሰለኝ። እሺ እኔ እኮ ፖይንትሽ ገብቶኛል። በዚህ ደደብ ጭንቅላትሽ እንደማታስቢ እኔ የማላውቅ መስሎሽ ነው? ገና የመጀመሪያ ቀን ያወራሽበት መንገድ ያልገባ ይመስሎሽ ነው? ያ የእውነት ቀጥይበት። ኦኬ ያለፈው አለፈ፣ በይቅርታ ይተላለፋል። የሰው ልጅ ብሎ ሰው ሲያምን የተበደለውን፣ የተባለውን፣ የተሰደበውን፣ የተናገራችሁትን ረስቼ አይደለም። ወደ ገደለ ግቢ መቼ የማረሳቸው ንግግሮች፣ ሮማንቲክ ልቤ ውስጥ ያስቀምጥኳቸው ንግግሮች አሉ። ማወቅ አይደለም መናገርም አይደለም። የትም የማታውቋትን ሴት በዚህ ደረጃ ውስጧ ውስጥ እንዲቀር ማስቀምጣለው ማለት ጀብድ አይደለም፣ እውቀትም አይደለም፣ ክብር። ለእኔ ስታወሪ በዲፕሎማሲ ነው የምታወሪው ሀቢብቲ። በጣም እንዲህ ብለሽ ክላሲካል ብቻ ነው የቀረሽ እንጂ በጣም ተወራጭ እንጂ እንዲህ ተውረግረግ እንጂ ከቤታ ጋር እንደምታወሪ አውሪ እንጂ ስለኔ ስታወሪ ለነገ ሰው እንዳይነቃብሽ እንደዛ ነው። እሺ ልክ ለነ ቤታ ለነ ምናምን እንደምታወሪ የለም። ለምን እንደዛ አታወሪ? ምን ነው እንደዚህ ያልሽ? በጣም አለሽ
ተወረግረግ የሌለሽን ማንነት ከየት ታመጪዋለሽ? እሺ ይሄ ምን እንደያዘሽ ታውቂያለሽ? ያን ሁላ ሆናልሽ የሚለው ጥያቄ ንቆሻል። ሁለት ደግሞ እንድታወሪ ያስደፈረሽ ደግሞ ማን አባቷ ስለሆነች ነው። አሁን ችግር ላይ ናት ብለሽ አስበሻል። አንቺ በአንቺ ቤት ችግር ውስጥ ነኝ ልጨምርላት ነው። ይህን ጊዜ ካልጠበቁ ይሄ ሁለት ነገር እየተፈታተነሽ ነው ያለው። ግን ማውራት አለብኝ የሚለው ነገር አፈተለገና እሱ ምንም አላልኩም በሚል ዘይቤ ማስተላለፍሽ ነው በአንቺ ቤት። ያ ምስኪን ረቢ ቀጥይበት። አይደለም ጨዋነትም አይደለም። ነገ በጣም እንገናኛለን። እሺ ያ በጣም ነው እንገናኝ። እኔን ለማናደድ ሟች እናቴን መሳደብ፣ ሟች እናቴን ማንቋሸሽ ክብርም አይደለም። ይህንንም ማለፊያችሁ ነበር። ህገ መንግስቱ አጽድቆታል። ዛሬም ሳትነኩ የሌላዋን ቤት ለማስከበር ስትሉ እጃችሁን አታጭቁ። እናውቃለን ለምን እንደምትፈራሩ፣ ለምን እንደማትደፋፈሩ፣ ለምን እንደዚህ እንደምትጨባጨቡ። እቴጌ እርሶ የጠላችሁት ሰው አለ? ቆይ አረቄ ላምጣሉት፣ ቆይ እኔ እናገርላችኋለሁ፣ ቆይ እቴጌ እንትን ያላችሁት ሰው አለ? እንትን ደፍራችሁ የማትነጋገሩበትን እናውቀዋለን። ሳናውቀው ቀርተን አይደለም፣ እናውቀዋለን። በምን ወይ ነው ማለት መሳደብ ባይዘዌ የሁላችሁ ቤተሰብ እንድትረዱኝ በማርያም እንድትረዱኝ። ለምን ተባልኩ ለምን አብኝ ምናምን አይደለም። ሚዲያ ላይ ነው ያለሁት። በምባልበት ደረጃ በማጠፈው ልክ ማንም ሰው ሶሻል ሚዲያ ላይ ሊናገር ይችላል። ስለ እውነት ግን ስናወራ እውነታችንን ለመደበቅ አትሞክሩ። ትሳደባላችሁ፣ ትዛለፋላችሁ። አስተሳሰባችሁ ቆሻሻ ስለሆነ በማስመሰል እውነታን ትደብቁታላችሁ ተብሎ ሳይሆን ስለ እውነት እናወራ። ለዚህ ንግግር መልሳለኝ። እናንተ ስሙና እኔ መልሳለኝ። እናንተ ቁጭ ብላችሁ ተደመሩ። በኮመንት የምትዝናኑ ምናምን ችግር የለውም ተደመሩ። ግን እኔ መልሳለኝ። የራሴ መልስ። አትንደርደሪ፣ እሳት አትግደይ። ታዲያ አሞራው ምን ዕዳ አለበት? እስከ 40 ቀን ከቴሌቪዥን እኔ አንድ ጥያቄ ልጠይቅሽ በእናትሽ። እሺ አንቺ ስለ እናት ሞት ነው የምታወሪው ራይት? ያ ችግር የለም። እዚህ ልሻ ፊንገር የሚል ስም የተሰጠሽ ጊዜ በጣም ልጅሽን ግሉኮስ እየነቀሽ ትመጪ ነበር። ግሉኮስ እሷም ሆስፒታል አስቀምጠሽ ጠፋች እንዳይሉሽ ትመጪ ነበር። አሁን የዴዚ እና ማለት እንግዲህ ለአሞራው አሞቹ ብቻ ነው። ለዛው ገና ሊስማሙ የሚዘጋጁ አማች ብቻ ናቸው ራይት? እሷ ደግሞ እናትየው ምንም ቢሆን ያው ኖራለች ምድር ላይ፣ ነፍሷን በገነት ያኖረው አይደል? ኖራለች ምድር ላይ። ገና ያልኖረችሽን ልጅሽን ግሉኮስ ሰክተሽ ልክ 4 ሰዓት ሲሆን ቲክቶክ ላይ ትመጪ ነበር፣ ዩቱብ ላይ ራይት? ራስሽን የተነገርሽ አንቺ ጥንካሬሽን ለህዝብ ምን አይነት ጠንካራ እንደሆንሽ ተስፋ እንደምትቆርጪ ልትናገሪ ብለሽ ግን ምን አይነት ዝልፍልፍና ለሚዲያ ስትይ ብቻ ለሚዲያ ስትይ ሁሉ ነገር ሉዝ ማድረግ እንደምትችይ ያኔ ነው የምትማሩት። ለዚህ ምን እንደምትመልሳለሁ። በአጠቃላይ እኔ ያልኳት ምንድነው ለሄለን አንበሳ ወረደ አሞራ ስትሉ ሰምቻለሁ ግን አላየውም አለች። ቃል በቃል ስትል አላየውም ብላ ግን ታብራራው ነበር። እንደ ባህላችን አለች 40 እስከሚሆን ድረስ እንኳን ቴሌፎን እንኳን ቴሌቪዥን ሰው ሪሞት እንኳን የደረሰበት መድረስ የለም ስትል አሞራ ውስጥ 40 ድረስ ቴሌፎን የማይዘውና ሪሞት የማይዘው ይሄን ነገር አንቺ ፈረድሽበት አይደል አልኳት። አይደል ያኔ ትዝ ይላችኋል ፊንገር ሾው የሚል ስያሜ የተሰጣት ጊዜ ልክ ጣቷ ቂጧ ሲገባ የታየ ጊዜ ማለት ነው። ከረሳችሁት ቢጫ ፓንት ጥቁር እስከሚሆን የተጎረጎረ ጊዜ ያን ጊዜ
ጊዜው አለፈ ያ መከራ ጊዜ ብላ እንዴት እንዳለፈችው ስትናገር ልጄ ሆስፒታል ገብታ ግሉኮስ ተሰክቶላት ልክ 4 ሰዓት ቲክቶክ ሁሌ ዩቲዩብ ሁሌ የምገባበት ሰዓት እገባ ነበር ምክንያቱም አጠፋናት እንዳትሉ ብዬ አለች ቃል በቃል ይሄን ያለች አንቺ ልጅሽን ግሉኮስ አሰክተሽ ለዩቲዩብ ብትመጪ ከሆነ አሞራው ስታርባ ይቀመጥ ብለሽ አንቺ ጊዜ የምትደነግግለት ወይ ወቅት ማነሽ እንደውም እኮ ያረፈችዋ ወይ የኖረችው እዚህ ምድር ላይ የኖረችው ነፍሷን ይማርና እሷ ይሻላል ምንም ቢሆን ምድርን ቀምሳታለች ህይወትንም ታውቃታለች ህይወትን ማታውቀው ልጅሽን ግሉኮሱስ አስቀምጠሽ እኛ ጠፋሽ እንዳንልሽ ብቻ ሚዲያ ላይ ትገኛል ነበርም ወይ አልኳት ለዚያው ምን እንደምትወልደስ እንሰማለን እሺ እየሰማችሁ አንቺ ልጅሽን ግሉኮስ ሰው ጋር ጥያት መጣ ነበራሽ ለ4 ሰዓት ላይ ከዛ አልቅሽ መለስ ነበራሽ ታዲያ አሞራው ምን እዳ አለበት 40 ቀን ሙሉ ከቴሌፎንና ከምናምን የሚርቅ ለምን ነው የሚርቅ ለዛው ይያል አንቺ ምድር ላይ ቆየሽው እንኳን ይሄን አላልሽ ለምን ሰው ላይ አስታርባ ቀን ቴሌቪዥን አከም እንድትሰሙና መደም ማብራሪያ ልሰጣችሁ ስለምፈልግ ነው በደንብ እንድትሰሙልኝ እስኪ አላለቀም እንዴ ሌላ ጨምር ያለው ዩቲዩብ ከልጅሽ በላይ እንደሆነ የተናገርሽ ያ እና ታዲያ እንዴት ነው እንደዚህ አይነት አመለካከት ያለው ሰው አንድ ሰው እንደዚህ ማድረግ አለበት ብሎ እርግጠኛ ሆኖ የሚናገር የማውራት መብታችንም ማንም አይነት ገንም አፌ መክፈት ብቻ ነው ያንን ነው የተጠቀማችሁት ያላችሁ ሌላ አንበሳ ስትበላ አንበሳ ግቢ ወስዶ ነበር እናንተን ሳር ማሳጭ ነፍጣ አያችሁ የተደረገብኝን ደባ እስቲ ለዚህ ምን ትመልሳለች አንቆርጥ የምትባል እስቲ ወይ ማጨስ ግቢ ምንም ለባለ ሀብት ፊቷ ቅርብ ያለው ሴት የቀበሌ ጉዳይ አስፈጻሚ ነው የምትወስደው ግን አስክሬን ከሞተ በኋላ ሬሳ የሚባል ሬሳ አስክሬን የሚባል ስለ እንኳን የላት ነው እንኳን ዘር ልቃ ናሳችሁ ናሳ በገነት ያለው ወይዘሪት ያቺና ቃል በቃል ሪአክሽን ለምን አይደረግም የእውነት እኔ እኮ ቃል በቃል ነው ግን ነበረች ቲና አስክሬን ማለት አይነት ይከፈል ዛሴ ይሄን በነገራችን ላይ ላለመናገር በጣም ሞክራለሁ ምክንያቱም እኔ እንደዚህ አይነት ትላንት ያመሰገንኩትን ድጋሚ ሰው መናገር አልፈልግም እውነት ገና ላይቭ ላይ ገብተሽ ነው የምትሞክሪው ልታወሪበታል እንዴ ሪከርዱን አዘጋጅተሽ የመጣሽ በድንገት ነው ሐሳቡ የመጣልሽ እውነት you think I am ጀዝባ ላለመናገር ትሞክሪያለሽ ላለመናገር ብትሞክሪ ሪከርዱን አዘጋጅተሽ ትመጫለሽ እንዴ ደቂቃና ምናምን ስፒከር ጋር ያይዘሽ መጋኛ ይሁንሽ ቅንቅና ማው ዝም ብለሽ ወሬኛ ምን አባሽ ሌላ የምታወሪው ነገር አለሽ እከካ ግን በሚገባኝ ልክ ነው መልስ መመለስላት አክብሬያት ምናምን አይደለም ሊመስላችሁ ይችላል እሷ በምታወራበት ወሬ እኔ ማውራት እችላለሁ መናገር እችላለሁ ግን እንደዚህ አይነት ማንነት የለኝም ደሮም ጀምሮ ነው የምነግራችሁ እኔ ፊንገር ሾው በተባልኩበት ሰዓት እናንተ ሾርት ሜሞሪ ስለሆናችሁ ነው እንጂ አሁንም ልደግመው ነው ጋይ ስለ ፊንገር እቺ ሴት እንደኔ የዘለፈችው ሰው አልነበረ እንደኔ ያስቀየመችው ሰው አልነበረ እንደኔ የተናገረችው ሰው አልነበረ እሷም ዩቲዩብ ላይ የምትመጣው ብር ለመስራት ነው እኔም ብር ለመስራት ነው ተመችቶኝ ሰርቼ ነው የመጣሁት በትርፍ ሰዓቷ መጣ የምትሰራው ብር ፈልጋ ነው ለዝናና ልጫወት አይደለም ብር ዩቲዩብ ላይ እንደኔ ትሰራ ነበር አሁን ሰው ለምን ታስረጃለሽ ለኔ መልሽ እንጂ አወቶ ለቤ ስንት ሰዓት አወራው 3 ሰዓት ከምናምን የእውነት ግን የምትናገርበት ወይ አንድ እናት የማትናገረውን አይነት ዘይቤ ነው የምትናገረኝ ያለፈው አለፈ እኔ አባት ነኝ ያለፈው አለፈ ተረሳ ከዛም የኔ ነገር ደረሰ ያው ሁሉ ግርግር ሲመጣ አይዞሽ የኔን ሆናላችሁ ብር ሲከፈላችሁ ሰው ትሆኑ
ኩዊንን ነው እና ከኔ ጋር የሚያስተሳስራትን ነገር ነው እየታልቻለችው። ኩዊንን ለምን ተናገርች የሚል ወሬ ሳውራ ነበር ጋይስ፣ ሳውራ ነበር፣ አውርቼ ነበር። ከኔ ጋር የነበራችሁ ሰዎች አላችሁ። ማሜ ጋር ለምን አትገናኙ? ደህና ወሬ ላይፍሽን እስካን አርጋ ቁጭ ብላ ስታወራ ትውላለች እያሽማጠጠች እቺ ገርዳሜ አልኩኝ። የሚዲያ ሰው ሲገናኝ ማንነቱን ነው እስካን የሚደራረገው አልኩኝ። ለዛ እየተወረገረገች ስታወራ ሰበብ ነበረብሽ እንዴ? እኔ ያወራውበት መንገድ እንደዚህ ነው፣ ሰበብ እየፈለገችብኝ ነው ወይ አልኩኝ። ከዛን ሲቀጥል በእና አሞራው ለሄለን አንበሳ ሰጣ አለች። እንደገና ቀጠለች አላችሁ። እኔ ግን አላየውም እንደዛ አለች። በዛ አሞራው ካለች አሞራው ላይ አስተያየት ሰጣል። ኩዊንን እንደዚህ አልሻትና አላልሻትም ብዬሻል። አንድ ነገር ልንገርሽ፣ በህይወትሽ ማን እንደምትፈሪ ኩዊንን ትፈራታለሽ በጣም። ቱቱ እሷ ጋር ስትገኝ በጣም ተርበትብተሽ ቱቱ ራሱ ተጣለሻት። ምክንያቱም ምስጢሬን ታወጣለች ብለሽ ስለፈራሽ። ቱቱ ካንቺ በስተቀር ሌላ ሰው እንድታውቅ አትፈልጊ። ሚዲያ ላይ የኮሶ ጓደኛ እንጂ የራሷ ሚዲያ አላት የሚባል ነገር መስማት አትፈልጊ። ሁሉ ቀን አንድ ትንሽ የሆነ ነገር አለኝ የሚል ሰው አለ የምትዩ እንግዲህ ዩቲዩብ ነው። ሌላ ዩቲዩብ ያለው ሰው መፍጠር አይፈልግም። ቀና ልብ ቢኖርሽ እኮ ዩቲዩብ አስከፍተሻት ከሷ ጋር ላይቭ እየገባሽ ታሳድጊያት ነበር እኮ። ምን ችግር አለ? እኔ አወራኝን ሰው ላይ ዩቲዩብ ክፈቱ ነው የምላቸው። እነሱ ሊሰሩበት ከቻሉ አይ ነው። ቅንቅናምና ቆሻሻ ነሽ። አንድ ገል ልንገርሽ፣ እቤትሽ የበላችሁን ምግብ ራሱ በአረም ቢሆን አውጥታ ካልወጣች ከቤት አታስወጫትም። አንቺ አንድ ጥቅል እንጀራ ላበላሻት ልጅሽን ስትይዝ እንድትውለኮ አንቺ የምትፈልጊው አልገባሽም እንጂ አንቺ ደደብ። ቱቱ በጣም ምሁር ልጅ ናት። በጣም ቆንጆ፣ ቁመቷ የሚያምር፣ ከለሯ የሚያምር፣ እንዳንቺ ያልደከረተች ደደብ፣ በቅንቅናም በምቀኝነት ያልታጀበች፣ ከኢትዮጵያ ወጣ ማታውቅ እንደ ኢትዮጵያ ብቻ የምታስብ ሰው ናት። አንቺ በስደትን በምን ጠንብተሽ የገባይ ሰው ነሽ። ሚዲያም የጀመርሽው ስደት ላይ ሆነሽ ስለሆነ ኢትዮጵያም ገብተሽ እዛው ስደት ላይ የጀመርሽበትን መንገድ ነው እንደገና እየቀጠልሽ ያለሽ። ሁሌም ሚዲያ በጀመርሽበት ዓለም ነው የምትቀጥል። ዛሬ ተዋለው እንኳን ብቲ ነገ ትመለሽበታለሽ። ገብቶሻል? በጣም ስነ ምግባር ያላት ሴት ናት። በእውቀትም በጣም ትበልጥሻለች። ስነ ስርዓት ያላት ልጅ ናት። አንቺ ውርጋጥ ነሽ። ኑ ቢራ ጋብዛቸዋለሁ ብለሽ ሰክረው እንኳን እንዲወጡ አትፈልጊም። እዛው ተግማምተው እንድትቆዩ ነው የምትፈልጊው። ይሄን ያለው ኮንትሮል ታርጊያት የምትፈልጊው። እሷ ራሴ መቀየር ፈልጋለሁ ብላ ሚዲያ ላይ መታየት ስትጀምር መቀየም ጀመርሽ። ለምን? ቱቱ ያዣት፣ ቱቱ አምጪ፣ ቱቱ ኔቢ፣ ቱቱ እንትና ለቱቱ እንጀራ ሰጠች የሚል ወሬ እንዲወራልሽ ነበር የምትፈልጊው። ኔቢ ብለሻት እኮ ስትቀርፍ ቁጭ ብለሽ እጅጇን ነው እኮ የምታየው። በጣም እኮ ቆረቆንዳና ስስታም ቅንቅናም ሴት ነሽ እኮ አንቺ። የቤቴ ሰራተኛ እኮ ውሃ ሃይላንድ አንስታ ስጠጣ አስቀምጪ ለእንግዳ ነው ብለሽ እኮ ካፏ የነጠቅሽ ሰው ነሽ እኮ አንቺ። ቁሻሻ ነሽ እኮ አንቺ። ገብቶሻል? ቢገባሽ ሰራተኛ ከእንግዳ በላይ ናት። ሰራተኛ ሁሉ ነገርሽ ናት። እቤትስ ስታለች የህይወትሽ እስትንፋስ ያለው ሰራተኛሽ እጅ ነው። ቢገባሽ። ገብቶሻል? ግን ደደብ ነሽ፣ ቁሻሻ ነሽ። ቱቱ ራሷን ችላ አሁን ራሷን መንቀሳቀስ ስትጀምር ፈራሽ። ልጋጋምነትሽ፣ ላጫምነትሽ ሚዝረከረክ መሰለሽ። በዲፕሎማሲም ሆነ በፈለገ መንገድ ሊያ ልታናግራት ትችላለች ብለሽ ስለፈራሽ ሊያ ጋር ስለሄደች ብቻ ሸሸሻት። ገብቶሻል? አንቺ ቱቱን ስለሸሸሻት በነገራችን ላይ በጣም ተጠቃሚ ናት። ምክንያቱም ኮንትሮል የሚያረጋት ምንም ነገር የለም። እንደ ማንኛውም ሰው ላይቭ ገብታ ትጫወታለች። ማንም ሰው የጣሉትን ሲያነሱበት አይወድም። አንቺ ቱቱ ለአንቺ ቆሻሻሽ ሆና እንድትኖር ነው የምትፈልጊው። ራሷን ተነስታ ካለችበት ራሷን ለመቻል ስትሄድ ነገ ለሆነ ሰው ታወራለች ብለሽ ፈርተሽ ከወዲው ፈራሽ። አንድ ነገር ልንገርሽ፣ ሊያ ከፈለገች የለበሽውን ፓንቱላ ከለር ትነግርሻለች።
ሚዲያ ላይ በጣም የቆየች ሰው ናት። ብዙ ሰው ታውቃለች ልልሽ ፈልጌ። እንደዚህ ዝርክርክ ብቻ አለም በዲፕሎማሲ መንገድ ያሉ ሰዎችን ታውቃለች። ከሰው ጋር እንዴት እንደምትግባባ ላየሽም እንዴ? ሳታስነቃ ነው ጨፍልቃ ምትበቀልሽ። እኔ ሊያን ማውቃት እዚህ እንዳንቺ ስር መጠመጥ አይደለም፣ ሌላ ቦታ እንተዋወቃለን። ሰው በሚያገላት ምን በሚል ሰዓት ራሱ በንጹህ አእምሮዬ የምንቀራረብ ረጅም ሰዓት አብረን የምናወራ ሰው ናት። አልተስማማንም፣ ምንም ሌላ አተታና ቅራቀንቦ ምናምን ሳይኖር ባለችበት ባለውበት። አሁን ብደውልላት አሁን ምን አይነት ንግግር እንደምታናግረኝ አሰማሻለሁ ከፈለግሽ፣ ችግር የለብንም። እንዳንቺ በተግማማ መንገድ ምንተዋወቅ ሰዎች አይደለም። አንድ ቀን ሰው ካወራኝ ምን ያህል ሼም እንደሚይዘኝ አናግረሽኝ አይተሽኛል አይደል? አናግረሽ አንድ ሰው ካወራኝ እንዴት ሼም እንደሚይዘኝ አይተሻል። አንቺ እንኳን አይተሻል። እንኳን ስንት ዘመን መወራትን ኩይሊያን አይደል? ስለኔ ክፉ ስታወራ ሰምተሽ ታውቂያለሽ? ቁሻሻ ልቃ ጠላዋት ቱቱ ያሉላ የሆነችሽን ልጅሽን ያሳደገችሽን እኮ እንዴት ተወረገረክሽ ነው እኮ ልትሰድብ። አይዲያ የነዋይን ኤክስ እኮ በጉላ መታረደችልሽ ወልዳ እንደ እናት የላትም ብላ ከጠገብሽ ስትቆም ከጂጂ ጋር ከቆምሽ አንቺ የእናትነት ትርጉም አልገባሽም ብለሽ ኩላሊቷን ለልጇ የሰጠችን እናት ስትሰድቢያት እኛን እኮ ያስቆምሽ። ለካ እንደዚህ ወሰክነሽ እንዴ ቢላል እንዲህ አይነት ግማታም ቁሻሻ ነሽ ወይ ብዬ እንኳን ያስቆምኩሽ እኔ ነኝ። አየሽ አንቺ እንደዚህ ነሽ። ካንቺ ጋር እሳት ውስጥ እንኳን ገብቶ ያወጣሽን ሰው እንደዚህ ነው የምታረጊው። ቱቱን እያረግሻት ያለሽው ምትጥዩን አሽሙር ከሊያ ጋር ስለተገኘሽ ብቻ ሃይ ከሰው ጋር መነጋገር አትችልም እንዴ? ዩቲዩብን አታስተዋውቅም? ቲክቶክን እህሏን ሰው ቢገዛትስ ምን አስቀናሽ? አንድ ቀን እንኳን ኑና ግዟ ስትይ እንኳን ሰምተን አናውቅ። አንድ ቀን በቻናልሽ ለምን ግዟ ተላልሽም? ቅንቅናም ሁሉ ቀን እየመጣሽ ካንቺ ቅባትና እንትን እንድትበደር ነው የምትፈልገው። ገብቶሻል? ልንገርሽ ቱቱ ናት በጣም ብዙ ቦታ እያስተዋወቀችሽ ያለችው ባይዘው ስነ ስርዓት ጨዋ ስለሆነች በየአርቲስት በየምናም ሰርግ ላይ ሁላ ምትጣሪው በሷ አማካኝነት። አንቺማ ግማታም ነሽ። ማን አባሽ ነው የሚያውቅሽ? ቦታን ያሰጠችሽ ባይዘው ስታቀራሪበት ስትመኪበት የነበረውን ዳልቻ ራሱ ያስተዋወቀችሽ ቱቱ ናት። አፍሽን እንዳትከፍቺ ቅራቅንቦ እንድታስተዋውቂያት ያልፈለግሽው በኢኮኖሚ ራሷን እንድትችል አትፈልጊም። አንቺ ሲባል ሰምተሻል። ከአንድ ቆንጆ ጓደኛ አስቀያሚ ጓደኛ አይጠፋም ነው። አንቺ ራስሽን ቆንጆ አርገሽ ቱቱን አስቀያሚ ነው አልገባሽም እንጂ በቁመትም በከለርም በስብዕናም በማንነት ቱቱ ታምራለች። አንቺ ከቱርክ ይዘሽ የመጣሽው ቱታ ራስሽ ሰተሻት ከሷ ላይ ያምራል ካንቺ የበለጠ። ማሽን ላይ ተጠቀጠቀ ዶንያን የምትመስለው እኩል የገዛችሁትን ልብስ ገብቶሻል። እከካ ደከከና አንድ ነገር ልንገርሽ፣ ሊያ እንደኔ በፊት ለፊት አታርግሽ። በብልግና ምክንያት በብልግና መንገድ ላዋርድሽ ብላ ምናምንሽን አትለጥፍልሽ። እኔ ላረግ ይችላል። አላችሁ ስለ እውነት አይደለም ሚዲያ ላይ የምታወሩት። አይ ነው አሉ ወይ ባለው የሰሬሳ ነው እኮ ተበስ እንዴት ነው እንጂ ሰው ስልሞትማ ሬሳ ነው እኮ። አሁንም ልትቆጪ ትፈልጊያለሽ ትክክል እንደሆንሽ ማለት ነው ስለተሰጠሽ። አንዳንዴ ቆሞ ማስተዋል አያችሁ ስለተሰጠሽ አለች። ግን ጋይ ሰው ግን በጣም ከባድ አያችሁ ስለተሰጠሽ አለች። አንበሳ አሌክስ ስለሰጠሽ
አንቺ በተሰጠሽ ቁጥር ትለፈልፊያለሽና እኛ ምን እናርግሻለች? አያችሁ እኔ ለካ አንቺ ሰተሽ ነበረ እንደዛ ማንነቴ ሪስክ ውስጥ ያስገባውልሽ አይደል? ሰተሽ ነበረ። አያችሁ ጋይስ ሰው አይሽ እውነት ሪስክ ውስጥ የገባው ሰተሽ ነበር፣ ከፍለሽ ነበር። ሰው ሲያወራ ማለት ሲያወራ ይሄ ነገር ወደ እኔ ጥያቄውን ያነሷል አይባልም? ሰተሽ ነበር። ከዮዳብ ጋር ጌም ልጫወት ስል ምን ነበር ያልሽኝ? ደውለሽ ሄለን አንበሳ ላወርድልሽ አስብ ነበር ግን እዮዳብ አይለቀኝም ስትይ እንዴት ነው በእንደዚህ አይነት ሰዓት አንቺ እንደዚህ አይነት ነገር ውስጥ መግባት የምትፈልጊው? እኔ ብዬ አልከለከልኩሽም ኮስ። እንዴት ነው እንደዚህ ስምሽ እንትን እያለ የራስሽ መከራ ውስጥ ሆነሽ እንደዚህ አይነት ደግሞ ሌላ ቶፒክ ለመሆን የምትሄጂው? እኔ አላልኩሽም? አላልሽኝም? በይ አወጣልሻለሁ። እሺ ታዲያ ምን ላድርግ? ለምን ነው የምታስቢው? አላልኩሽም እንዴ? እኔ ለካ ሰተሽኝ ነበር አይደል? አያችሁ ጋይስ በተከፈለሽ ቁጥር አለችኝ። እኔም አያችሁ ጋይስ በተከፈለሽ ቁጥር አያችሁ ለካ ተከፍሎ ነው እኔ ፌሚኒዝሞች እዚህ ሊከሱኝ የሚንጎዳጎዱት። ዩቲዩብ ሪስክ ላይ ሆኖ የሷ ዩቲዩብ እንዳይዘጋ ሪፖርት ሲበዛ ሰፖርት የሚያረጋ ሰው ከበዛ ምንም አያረጉባትም እያለ ምን አይነት እንትን እንደበዛና እንዳልበዛ ስናገር የነበረው። እሺ ጋይስ የቤታን ግሩፕ ሁላ ሳይቀሩ ደደብ ስለሆናችሁ ነው የእናንተ እውቀት ስለሌላችሁ ሌላ ሰው ላይ ተደግፋችሁ እሷን ልትጎዱ የምትሄዱት ብዬ ቤታን ራሱ የግብረ ሰዶም ደጋፊ ናት የሚል አይነት ዘመቻ ሁላ እንደዛ ቆም ብሎ ልጆቹ እንዲያስቡት አድርጌ ወደ ልባቸው እንዲመለሱ ሳድርጌ ነበር። ገብቶቻል? ከፍለሽ ነበር አይደል ጋይስ? የነበራችሁ ሰዎች ብቻ ሚዲያ ላይ ያለ ሰው ምን አይነት ባለጌ እንደሆነ ብቻ ይውል። እሺ ጋይስ የሚዲያ ሰው ብቻ ምን አይነት እንደሆነ ብቻ ይውል። የመጀመሪያ ቀን ይበላት እያሉ እና ዮኒ እንደዛ ሲዘምቱባት እኔ ለሷ ስቆም ጂጂ እንኳን ካቅሟ ምናለች ወይ አሁን አበቃላት ሄለን አለች። ምክንያቱም እነዚህ ግብረ ምናምኖች እኮ አይነኩም ብላ ፈርታ መብቴ ነው ቺት ሊያረጉብኝ አይችሉም ብዬ እኔ የሄድኩበትን ግፊት አይታ ከሷ ጋር ጓደኛ ሆነች። እንደገና አይታችኋል። ጆከር ይበላት ያለ በሁለተኛው ቀን እነዚህ ሰዎች ምን አይነት አላማ እንዳላቸው ሲዋሰቡ ሁሉ አምጥቼ እንኳን ሳይቼ ዩቲዩብ ቲክቶክ ያለታ ተዘግቶብኝ ወጥቼ ነው በሌላ ኒክ የገባሁት። ከፍለሽ ነበር አይደል? በኮስ አይደል? ከፍለሽ ያ ህዝብ ይሰማል። ችግር የለው። ነገ እንገናኛለን። ከፍለሽ ያ ጥሩ ለሚሰጥሽ ነገር ተብሎ በዚህ ደረጃ ባትናገሪ ልጅ ለሚሰጥሽ ነገር ብለሽ ለዚህ ደረጃ ባትናገሪ እሺ። እኔ ያ ችግር የለው። ወይንም ደግሞ ሌሎቹ ባይሰማቸው በዚች ሴት እልፈት ያመማቸው ብዙ እናቶች አሉ። ትባላለች ተባለች ምናምን የሷን ነገር ለማብራራት ያንቺ ልጅ ታማ ብለሽ ስለኔ ላወራሽው ልንገርሽ። አዎ እኔ ጥንካሬ ነው የነገርኳችሁ። ጥንካሬ አይደለም። ልጄን ሆስፒታል አስተኝቼ ግሉኮስ እያለባት ልክ የዩቲዩብ ሰዓት 4 ሰዓት ሲደርስ ትቼ እመጣለሁ ከቲክቶክ ጠፋች እንዳልባል፣ እንደዚህ ነው ያልሽው ቃል በቃል እንዳልባል ብዬ ማለት ከልጅሽ የበለጠ ምናሳስብሽ እኛ ነን ማለት ነው። ከልጅሽ የበለጠ የሚያሳስብሽ የሚዲያ ህይወትሽ ነው ማለት ነው። ልጅሽ ከሚዲያና ከኛ በታች ናት ማለት ነው። ትርጉሙ አማርኛችን እሪበል ጎንደር ማለት እዚህ ጋር ነው። ከሐረር የምን ወለጋ ነው
ወለጋ እንዳውም ከሐረር የበለጠ አማርኛ ይችላሉ። እኔ አስተምርሽ የለ እንዴ? አስተምራችኋለሁ። እሺ ልጄን ሆስፒታል አስተኝቼ ቲክቶክ ላይ ሄለን ጠፋች እንዳልባት ልጄን ኑና ጠብቁልኝ ብዬ ሆስፒታል ግሉኮስ አሰክቼ እኔ መጥቼ እዚህ አወራለሁ። አስባችሁታል? ምን አልተፈጠረም። ራስ ማለት ማስመሰል፣ ውሸት። ከዛን ስወጣ አለቅሳለሁ አለሽ። ዓለም የለሽም። ዓለምሽ እኛ ነን። ዓለምሽ ከአቅምሽ በላይ ቤታ ነበረች በዛ ጊዜ። ጠፋች እንዳልባል ሲመቼ ነው መጥቼ የማወራው። ሲመቼን ስፈልግ እስቃለሁ፣ ሲመቼን ስፈልግ እሰክራለሁ፣ ሲመቼን ሲፈልግ አለቅሳለሁ። ውስጤን ነው የማዳመጠው። እንትና ምን ይለኛል ብዬ ምንም አባታቸው አላረግም። ለዛውም ልጄ እንደውም ትልቅ ያንቺ 2 ዓመት ያልሞላት ልጅ በዛ ጊዜ 1 ዓመት ከምናምን የ1 ዓመት ከምናምን ይሄ ጥንካሬ አለ። ይሄ አጥንትን ወዳጅነት ነው። ከልጅሽ ቤታን ነው የምትወጃት። ቤታ ታስጨንቅሻለች። ይሄንን አምነሽ ተቀበይ። ይሄ ጥንካሬ አይደለም፣ ይሄ ጥንባታምነት ነው። ልጄን ሆስፒታል አስተኝቼ ይሄ ጥንካሬ አይደለም። እንዳትሉኝ ጠፋሽ አጠፋናሽ እንዳትሉኝ ስል እመጣለሁ ነው ያልሽ። እንዳትሉኝ እኛ እንዳንልሽ ነው። ገብቶሻል? እኛን ከልጅሽ በላይ የምናሳስብሽ ማለት ነው። ያ ይሄን የሰጠውሽ ትርጉም አይደለም። ከዚህ የበለጠ ሌላ ትርጉም አለው ጋይስ። በፖዚቲቭ እንኳን ብታስቡት ይሄ ነገር ሌላ ትርጉም አለው። በእግዚአብሔር እንደዚህ አይነት ስብዕና ያለ ሰው 40 ቀን አንድ ሰው ተቀመጡ አይባልም። እሺ አይባልም። ገብቶሻል? እኔ ያልኩት ነገር የፈለገ ደጋፊውን ተቃዋሚ ሌላ ትርጉም ከሰጠው እኔ ልቀጣ። ይሄ የሚያሳየው ሄለንን የወደቀች ያልበቃላት የሞተች ስለመሰለሽ ይህን ግርግር እንዴት አልፈዋለሁ ብለሽ ሲጨንቅሽ የነበረውን አላስችልሽ ብሎ እያወጣሽው ነው ያለሽው። አልገባሽም? እኔ ንቄያችሁ እንጂ ወድቄ አይደለም። በጣም ነው ናኳችሁ። ለዛም ደግሞ ማስከፈል ያለብኝን እያስከፈልኩ ነው ያለሁት። እግዚአብሔር እያስከፈልኩ ነው ያለሁት። እኔ መስዋዕት እየከፈልኩ እያስከበርኩበት ነው ያለሁት። እኔ ባነሳሁት ነው ዱባይ ላይ በስነ ስርዓት ስብሰባ ተጠርቶ አዳሜ ጸጥ ለጥ ያለችው እኔ ባነሳሁት። ገብቶቻል? ቀልድ መስሎሻል? እንዳንቺ የሰፈር ውስጥና ምናምን ነገር የጀመርኩ መሰልሽ እንዴ? እከካ ቁሻሻ። አንቺ አሁን በቃ እንደዛ መስሎሽ ነው። ገብቶኛል እኮ ሐሳብሽ። ገና ስለማሜ ስትናገሪ ነው የገባኝ እኮ ያለት። ግን ቆይ እንለፈው ብዬ ነው ያለፍኩት። ገብቶሻል? አንቺ በመሰለሽ ይጅበት። ነገ ግን የእውነት ታለቅሻለሽ። ነገ ሰው ያስፈልግሻል እዚህ ቲክቶክ ላይ ሆነ ሚዲያ ላይ። ነገ እንገናኛለን። መቼ ሚዲያ ላይ መቼ ምን አፋችን እንደምንከፍት አይታወቅም። ያ ደግሞ ድክመቴ አይደለም ጥንካሬ ነው። ምክንያቱም ሚዲያ ላይ ተደራጅተውብኝ ራሷን አረካች ራሷን ጎረጎረች እያልሽ እስቲ አሁን ሊያ ራሴን ጎርጉሬ ያላውቅም በይና በልጅሽ ማይ እስቲ ነይ ማይ። አንቺ እኮ ጡት ሳጠባ ልጄ ጡቴን ስጠባ ሌሊት ላይ ታውቃላችሁ ብዙ የሚቆም ነገር አለ ብለሽ እኮ ስሜትሽ ጡት ስታጠቢ ስሜትሽ እንደሚመጣ የተናገርሽ ሰው ነሽ። ያንን ቪዲዮ ላኩልኝ። አሁን እነዚህን ቪዲዮዎች ብቻ ላኩልኝ። እኔ አለኝ